አብረን ምን ስንሆን እኮ ህልም እኮ ተቃራኒ ነው። ትቀልዳለህ አይደለም? አንተ ይኸውልሽ አሁን እኔ ፍቅር ይዞኛል። ህልም እንደ ተቃራኒ ቢሆን ነው ይዞኛል። አለቀቀኝማ እና ደግሞ ሁኔታውም ደግሞ አልተወሰነም አይደለ? ምን ይሁን ብዬ ነው ካንቺ ጋር መሆኑ ኢቭን ይፍራሱ አሪፍ ሰው እንኳን ብትሆኚ ምናምንም እኮ የሚመለክ እኮ አይደለም። አሁን ጥያቄ እንድታቀልኝ ነው በጣም የምፈልገው መስሎሽም ድንገርሽ አትሳሳት። አይ በመሰለኝ ነገር ላይ ተገኝቼ ማላቀም ለፍቺ ማላቀም ነው። አንዳንዴ ማታገኝ የሚመስል ሰው ስታገኝ ማለት ነው ማድረቅና ማፍቀር ተለያይቶ ምንድነው እንትን ብሎባት ነው ተምታቶብሽ ነው ነው። አይ ፍቅር እኮ ምንም ፍቅር አይረባም። እውነትን እኮ ነው። ግን ያው አንዳንድ ጊዜ ምን ያደርጋል ፍቅር? አይ ፍቅር ምንም አይሰራም። ፍቅር ያለ ቦታ ሲሆን ነው እንጂ የማይረባ ቦታውን አውቀው ሲሆን ግን ምን ቦታ አለው? እጅግ በጣም አስፈሪና አደገኛ ሐዲስ ልንገራችሁ። ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ ይቻለም ጥንቃቄ እንድናደርግበት ዘንድ ነው። አስተግፊሩላህ አልዓዚም። ኢስሐምን አግኝታው እንግዲህ እቺ እህታችን ምንም ሀያ ምንም እፍረት የላትም። እንግዲህ በዚህ መልኩ እንደምትወደው እየነገረችው ነበረ። ያው ሱብሃንአላህ ሴት ልጅ እንደዚህ ክብሯ ስታጣ ሀቂቃ በጣም የሚያስጠላው ማለት ነው። ባካችሁ ሴቶች ኧረ ክብራችሁን ጠብቁ። እንደዚህ ያመናጨቀ እንግዲህ እኔ ላገባ ነው ሲመልስላት እንኳን በስርዓት አይደለም እየመለሰላት ያለው የሚያመናጨቃት ነው እየመለሰላት ያለውና ከዚህ ሁሉ እኔ ደስ ይለኛል አንተ ጋር ይደርሳል እየተላሰብኩ ምኑ ኮሜንቱ ስድብሽ ነው የደረሰኝ እኮ በጣም ይገርማል። ወላሂ በጣም ነው የሚናገሩሽ። ወላሂ ምሬ የምታስተካክዪው ነገር ካለ ያልተረዱሽ ነገር ካለ አስረጂ። ይኸው በቃ እነሱ ያልተረዱት ነገር ከሁሉም ጋር ምሳራ ነው የሚመስላቸው። ከሁሉም ጋር ምሳሌልሽ ማለት ሁሉም ጋር በቃ ስራ አይደለ ትሰራለች ሶሻል ሚዲያ ላይ ግን ከሁሉም ጋር ደግሞ የፍቅር ግንኙነት ወይም ደግሞ በቃ ሁሉም ጋር የሚጋደም ነው የሚመስላቸው። አላውቅም ያው ያለሽ ቀረቤታና የምታሳዩ ባህሪ እሱን ነገር አስተካክዩ እንጂ ወላ ማስተካከል ነው ከሁሉም ጋር አይደለም። አንተ ከተረዳኝ እንትንም ያገኘሽውንም አታፍቅሪ እናገኝሽ አላፈቀርኩም ማለት በህይወት የመጀመሪያ ጊዜ እናፈቀር። ስለዚህ ያገኙት ማፍቀር አይደለም የመጀመሪያ ጊዜ እናፈቀርኩት ከዚህ ተፈቀረሽ አታውቂ አላውቅም። የመጀመሪያ ሰው ነው ከዛ የመጀመሪያ ሸው ታፈቅሩ። አሁን አንተ የእውነት ማለት እንዳልከው ቀለል ነው ቀልደኛ ነው ግን ሰውን የመረዳት ችግር ያለበት መስለኛል። ማለት እኔ እየቀለድኩ አይደለም ከስትሬት ነው ያናገርኩ ያለሁና አንተ እየቀለድክ ነው ማለት ተረዳኝ አይደለም ያለብህንም አሁን ላለህበት ነገር አውቃለሁ በደንብ ማለት ነው። ግን አንዳንድ ጊዜ ጀርባችን ኋላችንን መመልከት አለብን እና ቀልዱን ትተህ ከሪል ተረዳኝ በቃ የእውነት እኔ እየቀለድኩ አይደለም። ትንሽ እንኳን አሁን እስካሁን ድረሳት ነው ነበር ይሄን እንደ ቀልድ በቃ የሆነ እንደ ማፊዝ ያረክን እና አንዳንዴ የእውነት እንድትረዳኝ ይፈልጋል። ዳግም የእውነት አስረዳለሁ። እኔ ብዙ መናገር የምፈልገው ነገር አለኝ ግን በቃ አሁን ሰውነት እንትን ሱብሃንአላህ እንግዲህ በዚህ መልኩ ያመናጨቃት ይች ልጅ እኔማ ማለት ነው ወላሂ ተሳስተሻል እንዳትሉኝ እንጂ ማለት ነው ፋቢ ተሳስተሻል እንዳትሉኝ እንጂ ራሱ ይሄ ሁላቸውም ነገር ድራማ እየመሰለኝ ነው። የኢክራም ሆነ የኢስሃም ማለት ነው። እስኪ ታጋቡ በሐላል መንገድ። በፊት እኮ ምንም ግንኙነት የለንም ቤስት ፍሬንድ ነን ሲሉ ነበር። እንግዲህ ሴትና የወንድ እንትን ቤስት ፍሬንድ አላውቅም ግን ምንም ግንኙነት የለንም ሲሉ ነበር። አሁን ደግሞ ለነጋባ ነው እያሉ ነው። ግን ያው እንግዲህ ያሉት አብረው ነውና ለስኪ ተጋብታችሁ በሐላል መንገድ እናያችሁ። እኔ ሁሉም ነገር ድራማ እየመሰለኝ ነው። ይቺ ልጅቱ ራሱ እየሰራች ያለችው ነገር በዚህ ልክ ክብሯን እንትን እያለች እንግዲህ እሱም እየመናጨቃት ነውና አፈቅረዋለሁ ወደዋለሁ እያለች በአደባባይ በሶሻል ሚዲያ እኔ እንጃ አልተዋጠልኝምና ድራማ ነው የመሰለኝ። እናንተስ ምን ትላላችሁ? ኮሜንት ላይ እስኪ አስቀምጡ። ኢክራምና ኢስሃም ደግሞ የእውነት የምትጋቡ ከሆነ እስኪ በሐላል መንገድ በቅርብ ጊዜ ሰርጋችሁን አብሉ። እውነት እኛም ደስ ይለናል። ተጋቡ በቃ። ይችም ልጅቱን ቢያንስ ቀልቧ ያርፋል ማለት ነው። የእውነት ወደው ከሆነ እንግዲህ አላቀም እንዴ በዚህ ልክ ክብር አስጥሎ ሶሻል ሚዲያ ወጥቶ ወደጃለሁ እያለች ያዛዘነሽ ምናምን ከዛውን ስታገኘው ደግሞ ሰላም ትለው ስትል ወደዛ ነው የገፈተራት። እሱን ጥሩ አድርጓል። ምክንያቱም ሴት ልጅ ራሷ ናት እንግዲህ ክብሯን የጣለችው ማለት ነው። ስለዚህ መከበር በራስ ነው እና
በቃ ተጋቡና በቅርብ ጊዜ ማየት እንፈልጋለን ኢስሃምና ኢክራም ማለት ነው። እጅግ በጣም አስፈሪና አደገኛ ሐዲስ ልንገራችሁ። ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ እዚህ ዓለም ጥንቃቄ እንድናደርግበት ዘንድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል፣ ሰላሰቱን ላ ዩከሊሙሁም አላሁ የውመል ቂያማ ወላ የንዙሩ ኢለይሂም ወላ ዩዘኪሂም ወለሁም ዐዛቡን አሊም አሉ። ሶስት አይነት ሰዎችን አላህ የቂያማ ቀን አያናግራቸውም በጣም ስለሚቆጣባቸው አሉ። እንዲሁም ደግሞ ወደ እነርሱ በእዝነት አይኑ አይመለከትም። እንዲሁም ደግሞ ከኃጢአታቸውም አያነጻቸውም። እንዲሁም ደግሞ አሳማሚ ቅጣት አለላቸው ተዘጋጅቶላቸዋልም እዚያ ይገባሉ አሉ። እነዚያ ሶስት አይነት ሰዎች ማን ማን ናቸው? አንደኛ አልመናኑ አለዚ ላ ዩዕጢ ሸይአን ኢላ መነሁ አሉ። የመጀመሪያውና አንደኛው ተመጻዳቂ ሰው ነው አሉ። ምንም አይነት ስጦታ ለድሃዎች አይሰጥም የተመጻደቀ ቢሆን እንጂ አሉ። በዚያ ነገር እኔ እንዲህ አድርጌ እያለ ይመጻደቃል። እንዲህ አድርጌላቸው እያለ ለሌሎች ሰዎች እየሄደ ይመጻደቅባቸዋል። እንዲሁም ለእነርሱም ለነዚያው ለሰጣቸው ሰዎች እየሄደ ፊታቸው እኔ እንዲህ አድርጌላችሁ እያለ ይመጻደቅባቸዋል። መመጻደቅ በስጦታ ላይ በጣም ከባድ ኃጢአት ነው፣ ከታላላቅ ወንጀሎች ነው። አምላካችን አላህ ቁርአን ላይ አስጠንቅቋል። ፊ ሱረቱል በቀራ ላይ ምን ብሏል? ያ አዩሀል ለዚነ አመኑ ላ ትብጢሉ ሰደቃቲኩም ቢልመኒ ወልአዛ፣ እናንተ ያመናችሁ ሰዎች ሆይ ስጦታችሁን በመመጻደቅ አታበላሹት ይላል። እንዲሁም የሰጣችኋቸውን ሰዎች አዛ በማድረግ ይላል። እነሱን አዛ ማድረግ ነው መመጻደቅ። ግልጽ ነው አይደለ? እየሄዳችሁ እኔ እንዲህ አድርጌላችሁ ለሌሎችም ሄዳችሁ እኔ እንዲህ አድርጌላቸው እያላችሁ የሰጣችሁትን ስጦታ አትመጻደቁ፣ አታበላሹ። ትክክለኛ አማኝ የሆነ ሰው ለሰዎች ስጦታን ሲሰጥ ምንዳን ከአላህ ብቻ ነው የሚፈልገው። ግልጽ ነው አይደለ? ከሰዎች ውዳሴን አይፈልግም። እንዲሁም ሰዎችን ሊያሸማቅቅ አይፈልግም እየተመጻደቀባቸው ማለት ነው። ስለዚህ ተመጻዳቂ ሰው ከነዚህ ከሶስቶቹ አንደኛው ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጥንቃቄ እናድርግ። ሁለተኛው ምንድነው? አልሙነፊቁ ሲልዐተሁ ቢልሐልፍ አልፋጅር አሉ። እየዋሸ እየማለ በውሸት እየማለ እቃ የሚሸጥ ሰው አሉ። ለምሳሌ ነጋዴዎችን ይመለከታል። ይሄ በሚሸጡ ጊዜ እቃቸውን ለማሻሻጥ ብለው በውሸት እየማሉ የሚሸጡ ሰዎች ሁለተኞቹ እነዚህ ናቸው። ከባድ ኃጢአት ነው ይሄ። ሶስተኛው ምንድነው? ወልሙስቢሉ ኢዛረሁ ሽርጡን ወይንም ልብሱን ከቁርጭምጭሚቱ በታች የሚለቅና የሚያስረዝም የሆነ ሰው ነው አሉ። ልብሶቻችሁን ሱሪያችሁን ከቁርጭምጭሚታችሁ በላይ መሆን አለባቸው። ከዚያ ከረዘሙ ከነዚህ ሰዎች ውስጥ ትሆናላችሁ። ጥንቃቄ እናድርግ። ሰላም አለይኩም። ሐዲሱን እንግዲህ ስለመጨረሻው እንደሰማችሁት ተስፋ አለኝ። የፋሚ ቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ እያደረጋችሁ አበረታቱ። ይሄን ቻናሌን አሳድጉልኝ። እንግዲህ 100,000 ልገባ 25,000 ይቀረኛልና ቶሎ ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሼር እያደረጋችሁ ሰብስክራይቤን ቶሎ ሙሉልኝ ማለት ነው። 100,000 ሙሉልኝ፣ ቢያንስ 100,000 ሙሉልኝ። ኧረ ተው ስንት ወሬ ዝም ብሎ የሚወራበት። ሰብስክራይብ ያደረጋችሁ ትምህርትና ቁም ነገር እያመጣሁላችሁ ሰብስክራይብ ማታደርጉልኝ ለምንድን ነው? ማታበረታቱኝና አበረታቱኝ፣ ሰብስክራይብ አድርጉኝ። ነው ተገላልጬ ልንጣ በቃ እናንተ ሰብስክራይብ እንድታደርጉኝ እንደዛ ይሻላል። እሺ ተመልካቾቼ በያላችሁ በሰላማችሁ ይብዛልኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።